ሰው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ ያስገደደኝ ምን እያለኝ ኖረ፣ የቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም ተክዤ። ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው ቤት። አባቴ ሲመጣ አልችልም መስቀል ሊናዬ እንደዚህ ሆንሽ ጊዜ እስክሪኝ መቼም ጊዜ ይወስዳላ። ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊፈርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ።
እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው መሰለኝ ምን መጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታች አለ፣ ከፈለግሽ አስገቢው። እሱ ደውሎ አሜሪካ ያለው ከአሜሪካ ያሉት ኮንታክት አድርጊ ከጠበቆች ፖሊሶች ጋር አስይዘዋለሁ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ ይኸው እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ የሚያስጨንቅሽም ሰው ሲኖር እኮ ትጨነቂያለሽ ማለት እኮ አቢዩዚቭ የሆነ ሪሌሽንሺፕ ውስጥ ነበር እኮ አለች እኮ ልጅ። እኔ ደግሞ የታሰበበት ምክንያት ደግሞ ቀደም ሲጠይቋት ራሷ ፕሩፍ አረገች። እንደዚህ አርገሻል ወይ ስትባል አዎ ከመኪና ሞክረሻ ጠይቅ ራሷ ነች ያወራችሁ። በነገራችን ላይ እንደዚህ ፕሩፍ ማድረጉ ራሱ ድረስ ነው እንደዛ ያረገኝ ኖ ሰሊ ይኸውልሽ፣ እንደዛ እስካረግ ድረስ ራሴ ነው እንደዛ ያረገኝ የነበረው ነው ፖይንቱ። ማለት ሰው ሴቶች ራሳቸውን ሲያጠፉ ተደብድበው ምናምን ለምን በቃ ፍትህ ምናምን እያለን እየጮህን አይደል እንዴ? ስላልሞተች ነው እንደዛ አላብራራችማ። እሷ ይኸውልሽ ልንገርሽ፣ ሚዲያ ላይ መጣ አብራራች በደንብ አላብራራች። ገና መጀመሪያ ስትገባ ወይ አልሰማሽም እንጂ አምልጦኛል፣ እሱ አምልጦኛል። እኔ በኋላ ነው አብራርታለች ሰላምዬ፣ አብራርታለች በመሀል ግን ስለሌላ ነገር ስለ ሌብነቱ ሌባ ነው እንዲህ ነው ከማለት ይቺን ፖይንት ይዛ የተጎዳችውን ነገር ይዛ ብቻ ብትሄድ ሌላ ነገር ይሄ ጤነኛ ጭንቅላት ያለው ሰው አቢዩዝ ያልተደረገ ሰው አሁን አንቺ ደስተኛ ፍሬሽ ማይንድ ይዘሽ እኮ ነው ይሄን የምታወሪው። እኔ ከመሀል ስለገባው ነው እንደዛ ያልኩት። ችግር የለውም ሰለኝ ከመጀመሪያ አላዳመጥኳትም። አውርታለች ገና መጀመሪያ እነሱ ሳይጠይቋት ራሱ ያወራችው ነገር ነው ይሄ። ከዛ ደግሞ መገንዘብ ያለብን ነገር እንደዚህ አይነት ወጣ ማውራቷ በራሱ እግዚአብሔርን ሌላ ታሪክ ነው አይደለም። በሰነ ስርዓት ልታወራ አስተውላ እንደዚህ እኮ እንደዚህ ምናምን ልትልች ልጅ ትክክለኛ ጭንቅላት ቢኖራትማ አስተሳሰቧ ልክ ቢሆንማ እንደዚህ ስትደበደብ እኮ ወዲያውኑ ፖሊስ ጋር ትሄድ ነበር እኮ። እንደዚህ በፍርሃት በጭንቀት ስለተያዘች እኮ ነው እስካሁን የተያዘችው፣ ወዳ እኮ አይደለም። ልዬ ተረድተሽኛል። ያ ልዬ እስኪ እንደው አንቺ ባንቺ አንደበት ነይና ግቢና አስረጂ። ልዬ አሁን እየጻፈችላችሁ ነው። እኔ እያልኩ ያለሁት አንድ ሴት ስትጎዳም ስትበደልም እራሷን እስከ መሳት አቢዩዞና ጭንቀት ውስጥ እስከ መጥባት ድረስ ስትደርስ መወሰን አለባት። 4 አመት ሙሉ እንደዛ ካረገኝ ምን አባቱ ስለሆነ ነው ከኔ ጋር የሚኖረው ለራሴ ማሰብ። ሊና ማለት ሙሉዬ በጣም የምታምር በጣም ቆንጅዬ ልጅ ነች። በጣም የምታምር ምንም የማይጎል በጣም ነው የምታምር። የመጀመሪያ ቀን ሳያት ራሱ በስማም ስታምር ሙሌ ነው ያልኩት። ቆንጅዬ ናት፣ ራሷን የምትጠብቅ ስትስቅ ስትዝናና ደስ የምትል ልጅ ናት። ገባ? ይሄ ሁሉ 4 አመት ሙሉ ያ መልኳን ካጠፋው ያ ደስታዋን ካራቀው ምን ትሰራለች? አሁን ላይ 7 ወር ሙሉ እንደዚህ ደብድቦ ይሄ ፊቷን አበላሽቶ ከለሱ ከቨር ያረገችለት ከምትደብቅለት ለምን ውሳኔ ወስና ምንም ነገር ይምጣ ከራሷ አይበልጥም። እሱ የሀገር መንግስት አይደለም። እህቶቿንና ልጆቿ እሷ የምታስተዳድራቸው ከሆነ እግዚአብሔር የፈቀደላት ሰው ነው የሚኖረው። በሱ እጅ ጥፉ ካለ ዛሬ እሱ ስላረጋ አይደለም። በሱ እጅ ጥፉ ካለ እስኪ ይጥፉ። እሱ ወንድ ነውና ይንካቸው እህት ወንድሟን እስኪ ይንካ። እዚህ ቀላል ነው መቅዲዬ። አው ከውጭ ላለ ሰው ቀላል ነው ስትኖሪበት። አንዳንድ ወንዶች ለቤት በጣም ሆነው ለውጭ ደግሞ በጣም ጥሩ ነው። እኔ እኮ አልኩሽ ቤት ውስጥ በጣም ሆረር ሆነው ያ ሰላም አይቼዋለሁ። ሙባረክን ጓደኛዬን ጠብሶ አንድ ቤት ውስጥ ባህሪውን አይቼዋለሁ። ይጮሃል፣ ይለፈልፋል። እኔ እጅ ሲያነሳ ምናምን እንደዚህ አቢስ ያረጋል። ሲጣላሽ ጥሎሽ ሮጦ ነው የሚወጣው፣ ጥሎሽ ይሄዳል። እሱን ፍለጋ ራሱ ደውለው ነው ና እንጂ ምናምን ተብሎ የሚጠራው። ባህሪውን ቀይሮ ዱላ ጀምሮ ሊሆን ይችላል። ግን እሷ 7 ወር ለሌላ ሰውና ለሚስቱ ሌላ ሊሆን እኔ በቃ ልወጣ እዚህ ጋር ሰላም ነው እና ያየሁት ነገር እኔ ደግሞ ምለው ማለት ነው። አሁን በመቅዲም በኤሊናም በሁለቱም ገብቶኛል ሀሳቡ። ግን ብዙ ጊዜ ማለት ነው ባል
ባል ወይ ደግሞ ቦይፍሬንድ ሲሆን ያለውና ከሌላ ሰው ጋር ያለው ይለያያል። አሁን ሌላ ሰው ኖርማል ሰው መጥቶ ሲጣላሽ ጥሎ ይሄዳል። እንደ ባል እንደ ቦይፍሬንድ ሲሆን ደግሞ ሌላ ሰው ውስጥ እንደ ምንድነው ቤት ቀጋ ምናምን የሚባል ተረት ራሱ አለ። ቤት ሌላ ሰው ሌላ ሰዎች አሉ። በዚህ አልፈርድም ሀቅ ለመናገር መግዲዬ እንደኔ ሀሳብ ምን መሰለሽ ላይክ አሁን ሁላችንም መቼም ይነስም ይብዛም የተወሰነችም ትንሽም ትልቅ የሚሆን የሆነ ሪሌሽንሽፕ አሳልፈናል እና በዛ ባሳለፍንበት ሂደት ውስጥ ብዙዎቻችን ብዙ ነገር አሳልፈናል። እንደዚህም አይነት ነገር ሀፕን ኖሮ ያውቃል እና አብዛኛው የሀበሻ ሴት ይሄንን ነገር ሪያክት ማድረግ የሚጀምሩት ነገሩ ከጠናና በጣም ከታመመ በኋላ ነው እንጂ በመጀመሪያው አሁን እውነትም እችልሽ ተመታለ። የመቅዲ ሀሳብ ደግሞ ምን መሰለኝ ገና ሲነኩ መሄድ አለባቸው። የመቅዲ ክሊር ነው ገና ገብቶኛል። መቅዲ ትክክል ነሽ፣ ምንም ጥያቄ የለውም። 100% ትክክል ነሽ። ይሄ ነገር ሀፕን ሲሆን ለሚመለከተው አካል ኢንፎርም ማድረግ ነበረባት። 100% ምንም ጥያቄ የሌለው ነገር ነው። ግን ደግሞ እኔ ደግሞ ትክክል ነው ምንም በቃ በዚህም በዛም ብታደርጊው መቅዲ ልክ ነሽ። አዎ ኢንፎርም ማደረግ ነበረበት። ግን ደግሞ አብዛኞቻችን አበሻ ላይፍ ያለን ይሄ አበሻ ህይወት ውስጥ የገባን ሰዎች ተጠፋጥፈን ምን ብለን ኢቭን እንኳን ፖሊስ ቢመጣ ምናምን እሷ እንዳለችው ተብሎልን ነው የምናልፈው። ይሄ እኮ ትክክል ነው እያልኩኝ አይደለም። አንዳንድ ሴት ማስተካከላለሁ ይላል። በዚህ መንገድ እቺ ልጅ አልፋው ሊሆን ይችላል ነው የኔ ጥያቄ። አዎ ኦፍ ኮርስ አልፋው ሊሆን ይችላል። እኔ ግን ፖይንቴ መጀመሪያ የጀመርኩበት ምንድነው መሰለ፣ አሁንም ቢሆን ሴቶች እንደዚህ አይነት ነገር ሲደርስባችሁ እባካችሁ ሴቶች አትደብቁ ለአበሻ ወንዶች። በቃ የኔ ፖይንቴ አትደብቁላቸው፣ ጊዜ አትስጡላቸው። አንዳንድ ሴቶች ሙብዬ ወንድ ልጅ ሲመታክ የወደደክ ነው የሚመስለው። ገባ? ከዛም በኋላ ትደበደብ ትቀጠቀጥና እስኪገልሽ መጠበቅ የለብሽም። እስክትሞቺ ቤት ውስጥ መጠበቅ የለብሽም። እጁን ማሳረፍ ከጀመረ ከጀመረ ነው ምንድነው እንዴ? ካልቻልሽ ደግሞ እንዲህ የሚከታተልሽ አሁን ሊና ስትል የሰማት ሊለየኝ አልቻለም ከኔ ጋር ካልሆንሽ አጠፋሻለሁ። እሱ ማን አባቱ ስለሆነ ነው የሚያጠፋው? ኢሮፓ ሀገር ያደገ ሀገር አይደለም ኢትዮጵያ እንኳን አጠፋሻለሁ እያለ አትኖራትም። ገባ? በህግ ከለላ ማግኘት ትችላለህ። እዚህ ደረጃ እስኪያደርሳት ድረስ እድል የሰጠችው እሷ ናት። እንዲጎዳት ያደረገችው እሷ ናት። አሁን ላይ ብዙ ሴቶች እንደዚህ ለወንዶች እየደበቁ እየተጎዱ ከዛ መጨረሻ ምን ይባላል? ሞተች ሲባል እንሰማለን። ደብቀን ማለት ነው። እየተቀጠቀጥን ደብቀን። ገባ? ስለዚህ አትደብቁ ሴቶች። በቃ መቅዴ ትክክል ነች። ከምር አትደብቁ። ለእናንተም ብላ አትደብቁ። አመቱንም ሆነ 2 አመቱ በቃ የመጀመሪያ ቀን ከመደባደብ ከጀመረ የሰውዬ አመሉ ነው መማጣቱ ነው። በንግግር ማያመን ከሆነ ህግ ቦታ በዛ ላይ በይበልጥ ደግሞ በአሜሪካ በአውሮፓ የምትኖሩ ኦፖርቹኒቲ ያላችሁ ሴቶች ወደ ህግ መሄድ እንደምትችሉ እያወቃችሁ ይሄ ዝም ብላችሁ አስተካክለዋለሁ ነገ ይስተካከላል ዛሬ ሌላ ቀን ነው ጠጥቶ ነው የሚል ምክንያት አትስጡ። የመጀመሪያ ቀን እጁን ሲያነሳ ራን ወደ ህግ ነው የሚለያችሁ። አለቀ። ባድ ገርልዬ ልጁ ያደረገው ይመስልሻል አልሽኝ። ነገርኩሽ። እኔ ሲማታ አላውቀውም። አሁን ያለውን ጸባዩን ርቄዋለሁ። 4 አመት ኦልሞስት ወይ ደግሞ 3 አመት ሊሆነን ነው ከተለያየን ከሙባረክ ጋር። በስልክም አልፎ ነው እንጂ የምናወራው ምንም ማውቀው ነገር የለም። ጓደኛ እንደያዘ አውቃለሁ። ጥሩ ግንኙነት እንዳላቸው ነግሮኛል። አልወለዱም። አብረው እንዳሉ ከሊና ጋር በቃ አሪፍ ያችን ቆንጆዬ ልጅ ጠበስኳት እኮ ብሎኝ በቃ ደስ ይላል ምናምን ተባብለን አውርተናል። ከኔ ጋር ሰላም እንደሆነ ጥሩ ሁኔታ ላይ እንዳሉ ኢቭን ሁሉ የሆነ ጊዜ እንደውም አለች ብሎ ሁሉ አሳይቶኛል። እየተዝናኑ በጣም ደስ የሚል ሪሌሽንሺፕ ውስጥ እንዳለ ምናምን ነው የነገረኝ። ቀደም ደግሞ ምን አለ መሰለሽ ራሱ ማለት ነው ምን በመሀላቸው ምን እንደተፈጠረ አላውቅም። ላንቺ ልክ አሁን እንደዛ ጥሩ ሊጠበስኩ እንዳለው ትደብረኛለች። እዛው ነው አልተኛም እዛው ላይ ከተጣላም በኋላ እኮ ነው ያለው። ከተጣላን ነው ኦኬ። ለነገሩ እኔ ከግማሽ ስለነገባው ከተጣሉ በኋላ በቃ መለየት ስፈልግ እሄዳለሁ ስላት እጇን መቁረጥ ጀመረች።
እና ልጁ ልመልስላት ልጁ ይመታታል ወይ ላልሽው መቷት ሊሆን ይችላል አላቅም። ይናደዳል፣ ተናዳጅ ነው፣ ንዴት አለበት። ገባሽ? ንዴት አለበት። ምንድነው ለኔ አረታይ መቅዲ የምትይው ምኑን ነው? ምኑን ነው አረታይ? አይቻለሁ እንዴ ሲመታት። አንቺም እኮ ማስረጃ የለሽም እንኳን እኔ ለኔ ምኑን ነው አረታይ የምትይው? ሲመታት አይቻለሁ አላየሁም። ሊመታትም ይችላል ሊመታትም ይችላል አላቅም። እኔ በማውቀው ሰው ሲማታ አላቅም። ሲማታ ሙባረክ እጅ ሲያነሳ አላቅም። ግን ንዴታም ነው ያው ተጋሩ ነው። ንዴቷ አፍንጫ ላይ ነው ያለው። ገባሽ? ይናደዳል፣ በጣም ይናደዳል። ሲናደድ የሚያደርገውን አላቅም። ጥሩ ሪሌሽን እንደነበራችሁ አውቃለሁ። ሶሪ ቅርታ ቲጂ የጻፈችው አስቆይ ነው መቅዲቃውን ቲጂበት ያለችው ሶሪ ተናግሬያለሁ። እሱን እኮ እዚህ ሚዲያ ላይ እኮ ስም አልጠራውም እንጂ አንድ ጓደኛዬ ብዬ እኮ ነግሬያችኋለሁ። እንዴት የምሩን ነው እንዳያሰርቷል? ያ እንዴ እኔ እኮ ሚዲያ ላይ አልሰማኝም እንዴ አሰርቶ እኮ ነው። እኔ እኮ ነግሬያቸዋለሁ ሚዲያ ላይ አልነገርኳችሁም? ሚዲያ ላይ ሊፈርጥጣ ያወጣችሁ እሱን ሳወራ ነው ሙሌ ሊሰሩ አሉና የሆዱን ጮማ አውጥቶ ከታች አሰራ ስል ሊፈርጥጣ ወጣች። በጣም ያሳዝናል። እሱን ራሱ እዚህ ጋር እንደዚህ ሚዲያ አሁን እኔ እሱን አሁን ማን ያወጣበት? እሱ ላይ ማን ነው ይሄን ነገር ገርልፍሬንዱ አሁን ይሄን ነገር አላለችበትም። ኖር እንዴ ሰላም ደግሞ ራሱ አይደለም ይኸውልህ እህቱ ተናገረች። እሱ ፕሩፍ አረገ እኮ አመነ እኮ ታዲያ ችግር የለም። ገርልፍሬንዱ አላወራችበትም እኮ ሙሌ አመነ እዛው ላይ አመነ። ልንገርህ ሙሌ ገርልፍሬንዱ አላወራችበትም እንደዚህ ነው ያደረገው ብላ ምናምን የተጣላችሁ ገርልፍሬንዱ እኮ ብዙ ነገር ስትል ስለዚህ ነገር አላወራችም። እህቱ መጣችና ምንድነው የሆነ ነገር የሚሰሩት ቦታ እንዲ ነው ብላ ስል አንተስ አሰርተክ አይደለም ወይ ከፋታን ስተራ እላህ ላይ ያስጨምረክ? አዎ አሰርቻለሁ አመናለሁ አለ። አይሽለመጥጥህም። እሱ እኮ ፊት ለፊት ነው የሚናገረው፣ አይክድህም። ማለት በጣም ማለት አሁን ይሄንን ማለት አይ ዶንት ኖ አሁን እኔ እንጃ ምንም እየገባኝ እኔ ስላልነበርኩኝ አሁን ነው እየሰማ ያለሁትና ምንም ያሳዝናል። ታሪኩ ያሳዝናል። ይኸውልህ ፊቷን ብታየው የልጅቷን ፊት ብታየው ምናምን እውነት መቷት ከሆነ እግዚአብሔር ፍርዱን ይስጠው። የእውነት መቷት ከሆነ እግዚአብሔር ነው የሚፈርደው አይደለም? እግዚአብሔር ፍርዱን ይስጠው። የእውነት መቷት ከሆነ በቃ ለሷ ለልጅቷ ሀቋ ያውጣላት። እንደ ሴት ነኝ እንደ ሴት ያውጣላት። አይ ለሪቬንጅ ነው እዚህ እልህ በመጋባት ከሆነ ደግሞ የሱ ሀቅ ይውጣለት። ገባ? እንዴት ለማንኛውም እኛ ከግማሽ ስለገባን ስላመለጠን ነገ ሼር አድርጉን። ሲጀመር ደውዬ ሙቤ እንዴት እንደዛ ታረጋለህ ስለው ልጄን ይንሳኝ እኔ አልመተዋትም። ቦርሷን ነጥቀዋት ደርድረዋታል። ከስራ ስትወጣ ስልኩን ቀምተው ደብድበው ቦርሷን ወሰዱባት። ዋሻት እንደዛ። ለዚህም ማስረጃ እንፈልጋለን እንላለን አይደል? አዎ ግን አሁን ይሄን ማስረጃ የምንለው አሁን እኛ ነን፣ እዚህ ቲክታክ ላይ ያለን ሰዎች ነን። ባይዘው ለነዚህ ሁሉ ነገሮች ማስረጃ እያለን ያለ ነው። ማን ነው ፈራጅ ያደረገን? አዎ ማለት እዚህኛ ያለን ሰዎች ነን። በህግ ግን ከሄድሽ ቃልሽ ብቻ በቂ ነው። እኔ እኮ ቃልን ሲሆን ይረጋገጣል። አረመቅዲ ቆይ ሳዲ እኮ ታውቃለች። እንደው ሙቤ ይማታል፣ እጅ ያነሳል፣ ብዙ ነገር ያደርጋል። እስኪ ይማታል ሳዲ ፍላ ስሚ ሄሉ ምንድነው አረመቅዲ ታይ የምትይ? ሳዲ አልጋ ላይ ታውቀዋለሽ ልጁን? መቅዲዬ ኖ እጅ ያነሳል እንደ ምናምን እሱ ያስፈልግም። ምክንያቱም ጎይር አንዴ ሄሉን ስለማውቃት ነው። ማለት ለመሰልሽ አንዳንዴ ምን አለ በፍሬንድሺፕ አሁን እኔ ለፍሬንዶቼ ለነመቅዲ መሆነውና ለዛ ነው ሳዲ ይማታል ማታም የሚለው ኤቭሪቲንግ ራሱ እንዴት ነሽ ወዲ? አንዴ ሄሉ ስለማቀሽ ነው። ሌሎች ኮሜንታተሮች አጥረግርጌ ነው ማባረራቸው። ግን ምንድነው 10 ጊዜ አረመቅዲ ታይ ምኑ ጋር ነው የእኔ መተው ያለብኝ? እስኪ ንገሪ።
መቅዬ የብዙ ነገር አንቺ በኢንፐርሰን ሰላም እንዴት ዋላችሁ? መጀመሪያ ሰላም። አይ ማሬ እንዴት ነሽ? እግዚአብሔር ይመስገን። አይ ማለት አንቺ ኢንፐርሰን ስለምታውቂው አም ኖት ቶኪንግ አባውት ሂዝ ፐርሰናሊቲ ምናምን ለማለት አይደለም፣ ግን እንደዚህ አይነት ፐርሰናሊቲ አሁን ልጅቷ ደጋግማችሁ ሰምታችኋት ከሆነ ወይም ደግሞ ሌላውም ሲናገር ኢቭን ከመጣ በኋላም ሲናገር ለማሳመን የሚሄድበት መንገዶች ወይም አላለለ ይሄ አምሹር በሆነ መንገድ ኢንፐርሰን ባያጋጥምሽም የሆነ ናርሲሲስት የሚባሉ ሰዎች አሉ አይደለ? አሁን ዛሬ መተውሽ ይሆናል ወይ ተቆጥተውሽ ይሆናል፣ ነገ ደግሞ በቃ እንዲህ ስላልሽኝ ነው እንዲህ ስለሆነ ነው ወይም ደግሞ ይሄ ነገር ስላለ ነው ብለው ሀሳብሽን ያስቀይሩሻል እኮ። ሄሉ ታዲያ እኔ አልመታትም ብያለሁ? አልመታትም የሚል ቃል ወጥቶኛል፣ ሰምተሽኛል? ሰላምዬ ሙሌ አልመታትም ብያለሁ አይደለም? እንግዲህ አልመታትም አልሽ አይደለም? እኔ አላልኩሽም እኮ እንደዛ አልሽ።